ማስቀደስ ያለባችሁ በዚህ የተነሳ ነው። ዛሬ አንዳንድ አገልጋዮች ራሱ ከቅዳሴ የራቁ ምንም የፈለገው ወንጌል ቢሰብኩ አይሰምርም። ከቅዳሴ የራቀ አይሰምርም። ትልቁ ጸሎት ቅዳሴ ነው። የማህሌቱ የሳታቱ የሁሉ ሲጀምር ገና ያስደነግጣል። ሚመጠን ግርምት ዛቲ ዕለት ይላል። ይህች ቀን ምን ያህል የምታስፈራ ናት! ይህች ቀን ምን ያህል የምታስጨንቅ ናት! መንፈስ ቅዱስ ከሰማይ ሰማያት የሚወርድባት፣ ይህንን ህብስት ይህንን ወይን የሚያከብርባት። በጽሞናና በፍርሃት ቁሙ፣ የእግዚአብሔር ሰላም ከኔና ከእናንተ ጋር ይሁን ብሎ ነው የሚጀምረው። የእግዚአብሔር ሰላም ከሁላችን ጋር ይሁንልን። ግርምት ዛቲ ዕለት፣ እጽብት ዛቲ ዕለት፣ መላእክት የሚወርዱባት፣ መንፈስ ቅዱስ የሚወርዱባት ቅዳሴ ሲገባ የሚያስፈራራ ትምህርት የላትም ኦርቶዶክስ። ድንገት አንዳንድ ባህታዊና ያልገባው ሰው ከሰማችሁ ነው የምትደነግጡት። ኦርቶዶክስ ክርስቶስ ኑ ነው የሚለው። ጭራሽ እስቲ ይሄን ቃል ስሙት፣ እስቲ የከበረው ዕለት ምን እንደሚል ስሙት። ቆይ እናንተም ድገሙት። እኔ የመጣሁት ለጻድቃን ሳይሆን ለኃጢአተኞች ነው። ያደረኩ ደፍራችሁ ወደ ክርስቶስ ደም ብትቀርቡ እኔ ስለናንተ መተላለፍ የለብኝም። ደፍራችሁ ወደ ክርስቶስ ሥጋና ደም ብትቀርቡ እያለ የሚናገረው አለ ካህኑ። እጄን ካፋዊ ድፍ ንጹህ እንዳደረግኩ እያለ እሱ ነው የሚያስፈራችሁ ነው? ሌላ ምን ያስፈራችኋል? ምን ያስፈራችኋል? አትሰርቁም አይደል? አታጭበረብሩም አይደል? ታዲያ ለምን ደግሞ አትቀበሉት? ሥጋው ደግሞ ከኃጢአት ነጽቼ ነው የምትሉት? ንገሩኝ እስቲ እውነቱን። እነሱ ካህናቱ ሳይሰሙ ከኃጢአት ነጽታችሁ ነው የምትቀበሉት? እስከ ዘላለም አትነጻም። ቁርጥህን እነግርሃለሁ፣ አትነጭም። ግን ቆይ ዛሬ የለበሳችሁት ልብስ አንድ ወር ልበሱት በየቀኑ ይቆሻል አይቆሽም? ካጠባችሁትስ ታዲያ አንጻና መድኃኔዓለም ሕጽበኒ ወአንጻኒ ማጥያቴ፣ ከኃጢአቴ ጠበኝ ነጻለሁ እኮ ነው ወገኖቼ። ዝም ብሎ አንተ እስመ ኃያል ተውና እንትን በል፣ አንቺም እንደዛው አያጠራኝ በይ። እዛ አያጠራኝ አያጠራኝማ በይ እንደዛ። ያኛውም በራሱ መንገድ ትምህርት የለውም አይደለም። እኔ የምፈልገው አንተ የተጠራህበት፣ አንቺ የተጠራሽበት ደግሞ ዓላማ አለ። እዚህ ነው ተጠርታችኋል። እዛ አትጠራሩ፣ እዛ አትጠራሩ፣ እዚሁ ተጠራሩ። በጎቼን በስማቸው አውቃቸዋለሁ ጠራቸዋለሁ እኮ ነው የሚላችሁ። ግልገሎቼን፣ ጠቦቶቼን፣ ሕፃናቱን ሁሉ እስቲ ተናገሩ። እኔ የመጣሁት አለ ክርስቶስ ለጻድቃን ሳይሆን ለኃጥአን፣ ለጤነኞች ሳይሆን ለበሽተኞች ናልን። ኢየሱስ ክርስቶስ እኛ በሽተኞች ኃጢአተኞች ነን፣ እናከብርሃለን። አናጢዎች ግን ናቁት፣ ግንበኞች ግን ናቁት። ያቺ ድንጋይ ታዲያ ምን ሆነች ነው ያለው? ዓለምን ሁሉ ምን አረገች? ዓለምን ሁሉ መላች። ታዲያ በሳምር ሲካር ሴቲቱን ካስተማራት የሕይወት ውሃ ከሰጣት በኋላ ሰማርያ ከተማ ገባች። ለሕዝቡ ነገረች። ናና ጌታ ለእኛም የሕይወት ውሃ ስጠን አሉት። 2 ቀን በሰማርያ አደረ። ሰማርያ እኮ እነሆ ከእግዚአብሔር የራቁ ነበሩ። እርግጥ አላቸው ሕግና ስርዓት፣ ግን መንገዱ አልገባቸውም። 2 ቀን አደረና ኢየሱስ ክርስቶስ ምን አልኩኝ? 2 ቀን ከነሱ ጋር ለካ ከኛ ጋር ያድራል። ይደር አብሯችሁ፣ በቤታችሁ ይግባ። ምንድን ያለው? በደጅ ቆሜ ምን አረጋለሁ? ማንም በሩን ቢከፍትልኝ ወደ እርሱ ወደ እርሷ ከነሱ ጋር እራት። ምን አይነት አምላክ ነው ያለን! ምስጋና ይግባህ አንተ የድንግል ማርያም ልጅ፣ ስምህ የተመሰገነ ይሁን ለዘላለም። እቤታችሁ ገባለሁ። ይሄ ነው እኮ ችግራችን። እኛ አልገባንም፣ ርቀን ያለነው። እሱ እኮ ቀረቡ ሀቤሁ ወያበርህ ለክሙ፣ ወደ እሱ ቀረቡ ያበራላችኋል፣ ያበራላችሁ። ደሞ አለች አይደል እናቱ? እሷ ብርሃን አይደለም እንዴ? እሱ አነ ወእቱ ብርሃኑ ለዓለም አላለም እንዴ? ዮሐንስ ወንጌል 8:12 ላይ አላለም? እኔ ዓለም ብርሃን ነኝ አላለም ብሏል እኮ። ስለዚህ እሷ ደግሞ መብርሃን ነች። መብርሃን ከሁላችሁ ትሆንላችሁ። ማን የመጣው? ክርስቶስ። ለኛ ክብር ምስጋና ይግባው፣ እግዚአብሔር የተመሰገነ ይሁን። ያ ምናሴ የሕዝቅያስ ልጅ ነው። በእርጅናው የወለደው እድሜ ከተጨመረለት በኋላ የወለደው ምናሴ የደጉ የሕዝቅያስ ልጅ ንጉሥ ሆኖ ሳለ 22 ዓመት አንድ ቀን እግዚአብሔርን ጠርቶት አያውቅም። ልንገርህ፣ ጠላት መጣና በብረት ቀፎ ውስጥ አድርገው አሶር ወሰዱት። ከዛ በኋላ ብረት ቀፎ ውስጥ ሆኖ አሁን እግዚአብሔርን አሰበው። 22 ዓመት እኮ አንድ ቀን አልጠራው። ብረት ቀፎ ውስጥ በቁመቱ ነው የሰሩት። ብረት ቀፎ ውስጥ ሄደው
በቀን ሐሩር በሌሊት ቁር እንዲሰቃይ እዛ ውስጥ ሆኖ ምን እንዳለ ልንገራችሁ። ታውቁታላችሁ ያለውን የምናሴ ጸሎት እኮ አለ። እዛ ውስጥ ቆሞ ምን እንዳለ ሙሉ በሙሉ ብረት ውስጥ ነው ያስገቡት። ምንድነው ያለው? የሚያስታውስ ሰው አለ? ከኔ ቀጥላችሁ በሉ። እግዚአብሔር ሆይ ንስሐን የሰራሃት ላልበደሉህ አይደለም ለኔ ለኃጢአተኛው ነው። አሁን በጉልበቴ ልሰግድልህ አልችልም፣ በልቤ ጉልበት ግን እሰግድልሃለሁ አምላኬ። ክብር ምስጋና ይግባው እግዚአብሔር። ምናሴ ይሄንን ሲናገር ምናሴ እግዚአብሔር ሰማው ይላል። አይሰማህም አንተ? አይሰማሽም አንቺ? አይሰማንም ወይ? ይሰማናል። ሚካኤልን ላከለት ይላል። ያንን የብረት ቀፎ ያዘና መለሰና አገሩ አገባውና ከብረት ቀፎ ውስጥ አወጣው። ከእስራት ያውጣችሁ፣ ከኃጢአት ያውጣችሁ፣ ከበደል ያውጣችሁ፣ ከርኩሰት ያውጣችሁ፣ ከጣዖት ያውጣችሁ፣ ከምንፍቅና ያውጣችሁ፣ ከጨሌ ያውጣችሁ፣ ከዛር ያውጣችሁ፣ ከጫት ያውጣችሁ፣ ከሲጋራ ያውጣችሁ፣ ከሱስ ያውጣችሁ፣ ከሺሻ ያውጣችሁ። ኑ ወደ ቤቱ ግቡ፣ ተቀደሱ። እግዚአብሔር ይሄንን ነው የሚፈልገው። ለኔ ነው የመጣው፣ ላንተ ነው፣ ላንቺ ነው። እኔ የመጣሁት ለጻድቃን አይደለም፣ ለበሽተኞች ነው። በሽተኞች መድኃኒት ያስፈልጋቸዋል። ሰጠን ስጋና ደሙን። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። እንዲህ አድርጎ እኮ አየሁት ብሎ የነገረን ትረሳለህ? ለምን? አንቺስ አይገርምሽም? ያደረገችው እኮ የዛሬ እኮ 15 ዓመት ነው የነገረችሽ። ገና ሕፃን ሆነሽ እንዲህ አርጋ እሱ እናንተ ጋር ረስታችሁታል አለ። ተረስቷል? አይ ውሸታም አትሆኑ። ለምን አረሳ ነው የሚያንን? ለምን ነው የረሳ ነው? በሉ መንፈስ ቅዱስ ይግለጽልን፣ በልባችን ይጻፍልን። ስለዚህ ችግሩ እናንተ ጋር ነው ሊሆን የሚችለው። አያችሁ? ስለዚህ አሁን እንደዛ ልንገራችሁና ይግባችሁ። እንግዲህ በሱ ነው የሚገባችሁ፣ በሱ መንገድ የውላችሁ። በመጽሐፍ ኢሳይያስ የሚባል ቀድሞ ምዕራፍ 28 ቁጥር 16 ላይ ስለ አንድ ድንጋይ ተናግሮ ነበር። ጣሉት ድንጋዩን፣ አያምኑትም። ለነሱ ምን ሆነ? የማሰናከያ አለት ሆነ። ለምንድን ነው ያላመኑት? የማያምኑ ስለሆኑ። ለምን? በቃ ተመድበዋል። የማያምኑ ስለሆኑ በቃሉ ምን ይሆኑበታል? ይሰናከሉበታል። በምኑ ይሰናከሉበታል? በቃሉ ይሰናከሉበታል። በቃ ይሄ ነው ቃሉ። ዛሬ ሰማችሁት። ግን ምስጢር አለው። በዚህ ውስጥ በጣም ረቂቅ የሆኑ ነገሮች አሉ። ስለዚህ ስለከበረው ድንጋይ ስለ ማዕዘን ራስ ስለሆነ እነጋገራለን። ግን ይሄን ድንጋይ አናጢዎች ጣሉት። ባጭሩ ኢሳይያስ፣ ቅዱስ ጴጥሮስ በረከታቸው ይደርብንና በመጽሐፍ የነገሩን ረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ አለ። ቀጥታ ወደ ትምህርቱ ነው የምንገባው። ድንጋይ የተባለው ኢየሱስ ነው። በጽዮን አኖረዋለሁ ማለት ጽዮን የተባለች እመቤታችን ነች። ከድንግል ማርያም አኖረዋለሁ ማለት ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ይነሳል። ወልድ። ወልድ ማን ነው? ወልደ አብ፣ የአብ ልጅ ቃል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃል በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነው። ያ ቃል ስጋ ሆነ ይላል። ቃል ማን ነው? እግዚአብሔር። ስጋ የሆነው ማን ነው? እግዚአብሔር። ከማ ስጋ ሆነ? ከማ ይሆናል? ከድንግል ማርያም ብቻ። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁንልን። ተመልከቱ፣ ያ ድንጋይ አለት የተባለው ኢየሱስ ነው። ኢየሱስ ነው። አሁን ዝም ብሎ ድንጋይ ሲባል ደስ ላይል ይችላል። አለት ሲባል ደስ ላይል ይችላል። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 5 ጳውሎስ ሐዋርያ እንዲህ ይላል። አባቶቻችን ሁሉ ከሙሴ ጋር ነበሩ፣ ይተባበሩ ነበር። ሁሉም አባቶቻችን እነሆ በደመና ተጠመቁ። ሁሉም አባቶቻችን ያን መንፈሳዊ መብል በሉ። ሁሉም አባቶቻችን ከሙሴ ጋር የነበሩት ሁሉ እናቶቻችን ያንን አለት ጠጡ። ያን መንፈሳዊ መብል በሉ፣ መናውን፣ ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው አለት ጠጥተዋልና አለቱም ክርስቶስ ነበረ። ክብርና ምስጋና ለስሙ ይድረሰው። እችን ቃል ደግማችሁ ትናገራላችሁ። አለቱም ክርስቶስ ነበረ። ተመልከቱ፣ አለቱም ክርስቶስ ነበረ። አንደኛ ቆሮንቶስ 10 ከ1 እስከ 5
የማቴዎስ ወንጌል ምዕራፍ 16 ቁጥር 13። ይሄ ታሪክ ደግሞ በፊልጵስዩስ ዘቂሳርያ ነው። በፊልጵስዩስ ዘቂሳርያ ኢየሱስ ክርስቶስ ምን ብሎ ጠየቃቸው ደቀ መዛሙርቱን? ሰዎች ማን ነው የሚሉኝ? ማን ይሉኛል? እነሱ ምን አሉ? ከነቢያት አንዱ ነው ይለዋል። ሙሴ ነው፣ ኤልያስ ነው፣ ኤርሚያስ ነው ይለዋል። ዮሐንስ መጥምቅ ከሞት ተነስቶ መጥቷል ይለዋል። አንዳንዶቹም እንዲሁ ነው ይለዋል። ተመልከቱ። እናንተስ ማን ትሉኛላችሁ? ሐዋርያቱ ተጠየቁ። ጴጥሮስ መለሰ፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው። አንተማ እንጂ አንተማ እኮ እነሆ ወልደ አብ ወልደ ማርያም የሆንክ ክርስቶስ ነህ አለው። ክርስቶስ የጠየቀው የሰው ልጅ ማን ይሉታል ነው ያለው። እኔ ሰው የሆንኩትን ቃል፣ ሰው የሆንኩትን ወልድ፣ ሰው የሆንኩትን እግዚአብሔር ምን ብለው ነው የሚጠሩኝ አለ። ነቢይ ነህ አሉት። በቃ ዛሬም በአንዳንድ እምነት ነቢይ ነው ይሉታል፣ በአንዳንድ እምነት አማላጅ ይሉታል፣ በአንዳንድ እምነት ፍጡር ነው ይሉታል፣ በአንዳንድ እምነት እንደዚህ ነው ይሉታል። ይሄ ሁሉ ግን ልክ አይደለም። እናንተስ ማን ትሉኛላችሁ የተባሉት የኦርቶዶክስ ልጆች እናንተ ናችሁ። ማን ትሉታላችሁ ከተባላችሁ እንደ ጴጥሮስ ነው። አንተ እግዚአብሔር የእግዚአብሔር ልጅ ነህ፣ አንተ እነሆ አምላክ ወልደ አምላክ ነህ። የኔና የእናንተ መልስ ይሄ ነው። በእኔና በእናንተ ቤተክርስቲያን ኢየሱስ አምላክ ነው፣ ንጉሥ ነው፣ ጌታ ነው። በዛም አይበቃም። የጌቶች ጌታ፣ የነገስታት ንጉሥ፣ የአማልክት አምላክ፣ የኃያላን ኃያል፣ የቅዱሳን ቅዱስ፣ የክቡራን ክቡር፣ የልዑላን ልዑል፣ ሰማይን የዘረጋ ምድርን የመሰረተ እርሱ እግዚአብሔር በኋላ ዘመን ከድንግል ተወልዶ የዕዳ ደብዳቤያችን የሰረዘ እሱ አምላክ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ልዩነታችን ይሄ ነው። ቅድም ምንድን ያለ የማያምኑ ስለሆኑ በምኑ ይሰናከሉበታል? በምኑ ነው የሚሰናከሉት? በቃሉ ነው። በሌላ ይሰናከሉ። ቃሉን እያነበቡ ነው የሚሰናከሉት። ቃሉን እያነበቡ። ስለዚህ ተናገሩ በመጽሐፍ እንዲህ ተብሎ ተጽፏል። ተናገሩ በመጽሐፍ እንዲህ ተብሎ ተጽፏል። እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ። ምን አይነት ድንጋይ? የተመረጠ። ምን አይነት ድንጋይ? የከበረ የማዕዘን ራስ ድንጋይ የተባለው ኢየሱስ ነው። ጴጥሮስ ያንን ሲናገር በፊልጵስዩስ ዘቂሳርያ ጌታችን በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ምን አለው? ጴጥሮስ ይሄን የገለጠልህ ስጋና ደም አይደለም አለው። ክብርና ምስጋና ለእግዚአብሔር ይድረሰው። ስጋና ደም ይሄን አልገለጠልህም። ይሄን የገለጠልህ በሰማይ ያለው አባቴ ነው። ይሄን የገለጠልህ የባሕርይ ሕይወቴ መንፈስ ቅዱስ ነው ብሎ ክርስቶስ ጴጥሮስ ምን አለው? አንተ አለት ነህ አለው። ስምህ ኬፋ ሳይሆን ጴጥሮስ አለት ተብሎ ይጠራል አለው። በዚች አለት ላይ ቤተክርስቲያን እንሰራለሁ አለው። አለቱ የማዕዘኑ ራስ የተመረጠው የከበረው ኢየሱስ ነው። በኢየሱስ ላይ ነው እቺ ቤተክርስቲያን የምትሰራው። በዚች ቤተክርስቲያን ያደረገን እግዚአብሔር ስሙ የተመሰገነ ይሁን። ከማን ነው ስጋ የሆነው? ከማን ነው ሰው የሆነው? የከበረውን የተመረጠውን ራስ ድንጋይ የት ነው የማኖረው? በጽዮን። ክብርና ምስጋና ለእግዚአብሔር ይድረሰው። በየት አኖረዋለሁ? ጽዮን ማለት ምን ማለት ነው? ጽዮን መጠጊያ። ለምሳሌ አንዳንድ ሰዎች ምን ይላሉ? እክትዋ ለጽዮን ወቀፈዋ ይላል። ወቀፈዋ ዳዊት ጽዮንን ከበቧት እቀፏት ይላል። በሌላ ስፍራ ደግሞ እግዚአብሔር ጽዮንን እንደመረጣት ይናገራል። እስመ አርያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማሂደሮ ዛቲ ይእቲ ምዕራፍየ ለዓለም። እነሆ እግዚአብሔር ጽዮንን መርጧታልና። እስመ አርያ እግዚአብሔር ለጽዮን መርጧታልና። ምን ብሎ ነው የመረጣት? ተመልከቱ፣ ምን ብሎ መረጣት? ማደሪያው ትሆን ዘንድ መረጣት። መዝሙር 86 ላይ ታገኙታላችሁ። ማደሪያው ትሆን ዘንድ መረጣት። ምን ብሎ? ለመቼ? ለዘላለም ማረፊያ ናት። ለዘላለም ድንግል ማርያም ወላዲት አምላክ ተብላ የምትጠራው ለዚህ ነው። እመብርሃን ተብላ የምትጠራው ለዚህ ነው። የመረጣት እግዚአብሔር ነው። እኔና እናንተ አይደለም የመረጥናት፣ እግዚአብሔርን የመረጣት። በመኃልየ መኃልየ ዘሰሎሞን ላይ ምን ይላል? ለወለደቻት አንዲት ናት፣ ለመረጣትም አንዲት ናት፣ ለመረጠቻትም አንዲት ናት፣ ለሐና አንዲት ናት፣ ለኢያቄም አንዲት ናት። እንደውም ለሐናና ለኢያቄም አይደለም፣ ድንግል ማርያም የስለት ልጅ ነች አይደል? ነች አይደለችም? የስለት ልጅ ነች። የማን ነች የስለት ልጅ? ማን ነው መጀመሪያ የተሳለው? ማን ነው የተሳለው እሷን ለማግኘት? አባቷ ማን ነው? እናቷስ? ሐና።
መጀመሪያ የተሳሉት እነሱ ናቸው። መጀመሪያ የተሳሉት የስለት ልጅ የምትባለው የአዳምና የሔዋን የስለት ልጅ ነች እመቤታችን። መጀመሪያ የአዳምና የሔዋን ነች እሷ። ምክንያቱም እግዚአብሔር ነግሯቸዋል። በሐሙስ ዕለት ወበመንፈቃለ ዕለት እትወለድ እምወለተ ወለትከ ብሎ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ አለው። አዳምና ሔዋን እኮ ከገነት ሲወጡ እግዚአብሔር ያችን ገነት ሲያስጠብቅላቸው ተስፋ አድርገው የወጡት ስም ማርያምን ነበር። ቀላል ጥያቄ ከዚህ በፊት ጠይቂያችሁ ሊሆን ይችላል። ሌሎቻችሁም ይሄን መልስ መልሱ። አዳም ለሚስቱ ስም አወጣ። ማ ብሎ ጠራት? ሔዋን ብሎ ጠራት። ከመውደቃቸው በፊት ነው ከወደቁ በኋላ ነው ሔዋን ያላት? እችን ያዟት ሁልጊዜ፣ በቃ ቀላል ነገር ነች። ስም ያወጣላት መቼ ነው? ከመውደቃቸው በፊት ነው ያወጣላት? ከወደቁ በኋላ ነው ያወጣላት? ከመውደቃቸው በፊት። ሔዋን ማለት ምን ማለት ነው ግን? ትርጉሙ ሔዋን ማለት ትርጉሙ ከኔ ቀጥላችሁ ተናገሩ። የሕያዋን ሁሉ እናት። የሔዋን ስም ምን ማለት ነው? የሕያዋን ሁሉ እናት። ይህን ስም ያወጣላት ከመውደቃቸው በፊት ከመውደቃቸው በኋላ የሚለው ላይ ምን ተስማማል? እናንተስ በየቤታችሁ ያላችሁ አሁን በእነዚህ በሁሉም የምትከታተሉ ምን ይመስላችኋል? ስጡኝ መልስ እስቲ። ከመውደቃቸው በፊት ማንም ስለማያያችሁ ምልክት ስጡኝ። ከመውደቃቸው በፊት ነው የምትሉ ምልክት ስጡኝ። ከመውደቃቸው በፊት ነው የምትሉ ምልክት ስጡኝ። እሺ፣ ከመውደቃቸው በኋላ ነው የምትሉ ምልክት ስጡኝ። ከወደቁ በኋላ ነው። እሺ፣ ሌሎቻችሁ እኔ ምን አገባኝ የምትሉ ትመስላላችሁ። ምክንያቱም አላወጣችሁ፣ ምልክት አልሰጣችሁኝም። ድምፅ ማጉላ ይሰማላል። እና ሌሎቻችሁ ምን ናችሁ? አዳም ለሚስቱ ሔዋን ብሎ ስም ያወጣው ከወደቁ በኋላ ነው። አሁን ጥያቄ የሚከተለው እንዴት ከወደቁ በኋላ በእሷ ምክንያት ዕፀ በለስን በልቶ እንዴት ነው አንቺ የሔዋን እናት ብሎ ስም ያወጣላት? እዚህ ላይ ነው መጠርጠር። አያችሁ? ከወደቁ በኋላ እንዴት ብለው ነው? እንዴት ብሎ ነው ሔዋንን የሔዋን እናት ያላት? አያችሁ? ምክንያቱም እግዚአብሔር የነገረው ነገር አለ። ይህንን ቅዳሴ ላይ ስታስቀድሱ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድ እምገነት የሚል ሰምታችኋል። አዳም ከገነት በተሰደደ ጊዜ ተስፋው አንቺ ነሽ የሚል አልሰማችሁ? የኔና የእናንተ ሁሉ ተስፋ ናት መብርሃን፣ ምስጋና ይድረሳት። በገብርኤል የምትመሰገን፣ በኤልሳቤጥ የምትመሰገን፣ በእኔና በእናንተ አንደበትም የተመሰገነ ይሁን። ከወደቁ በኋላ ሔዋን ያለ ምክንያት ድንግልን እያየ ነው። ለዚህ ነው አባ ሕርያቆስ ተስፋው አንቺ ነሽ ለአዳም ለሔዋንም ተስፋ አንቺ ነሽ የሚላል። አሁን የከበረው የተመረጠው የማዕዘን ራስ ድንጋይ ማን ነው? ተስማምተናል። ማን ነው? ስሙን ንገሩኝ። ኢየሱስ ክርስቶስ። ይህን የከበረ የማዕዘን ራስ ድንጋይ በጽዮን አኖረዋለሁ አለ። ጽዮን አሁን በዚህ ሰዓት ማናት? እመቤታችን። ኢየሩሳሌም ልትሆን ትችላለች ጽዮን። አንዳንድ ሰዎች ድሮ ምን ይሉ ነበር? በጽዮን በእግሮቿ የእግሮቿን ትቢያ ይልሳሉ የጽዮን የሚል ቃል ነበር። ወይም ደግሞ ለጽዮን ይሰግዳሉ የሚል ቃል አለ። አሁን ይሄን ቃል ለድንግል ማርያም አይደለም የሚሉና እና ለምንድን ነው ሲባል እስራኤል ሀገር ጽዮን የሚባል ተራራ አለ ይላል። ምክንያቱም እነሱ የሚፈልጉት ምንድነው? አንተ ለድንግል ማርያም ስትሰግድ፣ አንቺ ለድንግል ማርያም የጸጋ የአክብሮት ስግደት ስትሰግዱ እንዳትሰግዱ ነው የሚፈልጉት። ስለዚህ ምን ይላሉ? ጽዮን እኮ የተባለችው ድንግል ማርያም አይደለችም፣ እዛ ተራራ አለ። ለዛ ተራራ ሄደው ሰግደው ያውቃሉ እነሱ? ለተራራው ተመልከቱ። ስለዚህ የከበረውን የተመረጠውን የማዕዘን ራስ ድንጋይ በጽዮን አኖረዋል። ጽዮን ማለት መጠጊያ ነው። እመቤታችን የሁላችንም መጠጊያ ናት። በምልጃዋ እንጠጋታለን፣ በክብሯ እንጠጋታለን። ራሱ ዮሐንስ ወንጌል ስትመለከቱ ምዕራፍ 19 ላይ እንደተጻፈ ከቁጥር 25 ስታዩ እመቤታችን በመስቀሉ ስር በነበረ ሰዓት ምን አለ ዮሐንስን? እናትህ እቹት። በቃ ድንግል ማርያም እናቴ ናት፣ ስሙ የተመሰገነ ይሁን። እግዚአብሔር በረድኤት በቸርነት አይለየን። እናት አድርጎ የሰጠን የመረጣት ራሱ እግዚአብሔር ነው። ስለዚህ ጽዮን እመቤታችን ነች። በእርሷ እኖራለሁ ማለት በማህፀኗ ያድራል፣ ከስጋዋ ስጋ ከነፍሷ ነፍስ ይነሳል። ሰው ሆኖ በዚህ ምድር ላይ እግዚአብሔር ተወለደ። የተወለደው ከድንግል ማርያም ነው። ስለዚህ የአንደኛ ጴጥሮስ
ምዕራፍ 2 ቁጥር 6 ቁጥር 7 ቁጥር 8 ነው ትምህርታችን እቤት ስትገቡ የምትመለከቱት። ስለዚህ ይሄን የከበረ የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ የማሰናከያ የእንቅፋት አለት ሆነ። አናጢዎች እነማን ናቸው ነው? አናጢዎች የጣሉት ድንጋይ። ይሄንን የታገኛላችሁ የማቴዎስ ወንጌል ምዕራፍ 21 ላይ ታገኛላችሁ። የማቴዎስ ወንጌል ምዕራፍ 21 ላይ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ምሳሌ ነገራቸው። ምን የሚል ምሳሌ? አንድ ሰው ነበረ፣ ወይን ተከለ፣ ቅጥር አደረገ፣ ከዛ በኋላ ለገበሬዎች ሰጠ። ከዛ ባሮቹን ላከና ፍሬ አምጡ አላቸው። እነዛ ገበሬዎች የተላኩትን ግማሾቹን ገደሏቸው፣ ግማሾቹን ደበደቧቸው፣ ግማሾቹን ገረፏቸው። እንደገና አብዝቶ ላከ ይላል። አሁን ማነብላችሁ ማቴዎስ 21 ላይ እንደገና አብዝቶ ላከ። አብዝቶ ሲልክ አሁንም እነዛን ምን አደረጉ? ገደሏቸው፣ ደበደቧቸው፣ ወገሯቸው፣ ገረፏቸው። መጨረሻ ምን አደረገ? እስቲ እንግዲህ ሊያፍሩ ይችላሉና ልጄን ልላከው ብሎ ልጁን ላከ። ልጁን ሲያዩ ጭራሽ ከሩቅ ጥርሳቸውን አፋጩ። እነዛስ እሺ ባሮች ናቸው አሉ። ይሄ ልጁ እኮ ማለት ወራሽ ማለት ነው እኮ። ስለዚህ እንያዘውና እንግደለው አሉና ከወይኑ ስፍራ አወጡና ገደሉት ይላል። ኢየሩሳሌም ናት አሁን ወይ? ከኢየሩሳሌም በአፋአ በቀራንዮ ኢየሱስን እንደሰቀሉት ነው። ቀድሞ የተላኩት ነቢያት ናቸው። ቀድሞ የተላኩት ሐዋርያት ናቸው። ምክንያቱም እግዚአብሔር ለአባቶቻችን ለሐዋርያት ለአባቶቻችን በነቢያት ኋላም በሐዋርያት ነገራቸው። ምንለው ይሄንን ነው። ጳውሎስ ሐዋርያ ዕብራውያን ምዕራፍ 1 ቁጥር 1 ላይ በብዙ ነገር ወበብዙ መክፈልት አይዳአ እግዚአብሔር ለአበዊነ በነቢያቲውም ትካት ይላል። በነቢያት አስቀድሞ ኋላም በሐዋርያት ነገራቸው ይላል። ስለዚህ ኢየሱስን ነው እሱን ነው የምታዩት። ማቴዎስ 1 ላይ ወስደው ቀራንዮ እንደሰቀሉት እንደገደሉት ያሳያል። ከዛ በኋላ ይሄን የሚያስተምረው ብዙ ተሰብስቧል። ፈሪሳውያን አሉ። ያ የወይኑ ባለቤት ሲመጣ እነዚህ ሰዎች ምን ያደርጋል አላቸው። ክፎችን በክፋት ይቀጣቸዋል ብለው መለሱ። ከዛ ቀጥሎ ያለው ቃል እንዲህ ይላል። ኢየሱስ ክርስቶስ ቅድም ያልነውን በኢሳይያስ የተናገረውን በጴጥሮስ ያሰበከውን ራሱ ይናገራል። ማቴዎስ 21 ቁጥር 42 ላይ እንዲህ ይላል ቃሉ። ከኔ ቀጥላችሁ ሁላችሁም ተናገሩ። ኢየሱስ እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ። አሁን ይሄ ጌታ የሚጠቅሰው ራሱ ኢሳይያስን ነው። በኢሳይያስ ያናገረው ራሱ ነው። ይሄንን አላነበባችሁም አላቸው። ፈሪሳውያን መጽሐፍ ያውቃሉ። አሁን አናጢዎች ግንበኞች የተባሉት እነማን ናቸው? አይሁድ ናቸው። እነዚህ አይሁድ ወይም ፈሪሳውያን የተባሉት ወይም ጸሐፍት ወይም ሰዱቃውያን የተባሉት ይሄን ታሪክ ነገራቸውና ከዛ በኋላ ምን አላቸው? በዚህ ድንጋይ ላይ የሚወድቅ ይቀጠቀጣል። በዚህ ድንጋይ ላይ የሚወድቅ ይቀጠቀጣል። ድንጋዩ ግን የሚወድቅበትን ሁሉ ይፈጨዋል አለ። መጣች፣ ያንን ምስል መታቸው፣ ምስሉም ፈረሰ። ነፋስ መጣ፣ ጠረገው። ያቺ ድንጋይ ያለ እጅ መጣች የተባለችው ኢየሱስ ነው። አለቱ ኢየሱስ ነው። የማዕዘን ራስ ስሙ ምስጉን ይሁን። የኔና የናንተ አምላክ ለስም አጠራሩ ክብር ምስጋና ይግባው። የኔና የናንተ ንጉሥ እሱ ያለ እጅ የተባለውን ልንገራችሁ። ያለ እጅ ማለት ከአብ ያለ ድካም ያለ እናት። ይሄን ባለፈው በሌላ ስፍራ አስተምሬዋለሁ። ራሱን በቻለ ነው። አሁን ግን አለቷን ድንጋዋን ልነግራችሁ ነው። ያለ እጅ ማለት ከአብ ያለ ድካም ያለ እናት። ያለ እጅ ማለት ከአብ ሲወለድ እንደዛ ሆኖ ከድንግል ማርያም ሲወለድ ደግሞ ያለ ሕማም ያለ አባት። ደስ ይላል አይደል? ይላል። ላስደግማችሁ። ያለ እጅ ማለት እንበለ እድ ማለት ዘተመትከ እምደብር ነዋህ ዘተመትረም የሚለው ያለ እጅ ማለት ከኔ ቀጥራችሁ ሁላችሁም ትናገራላችሁ። ቅድመ ዓለም ከአብ ያለ ድካም ያለ እናት ያለ ምንና ያለ ምን ያለ ድካምና ያለ እናት ድህረ ዓለም ከድንግል ማርያም ደግሞ ሲወለድ ያለ አባትና ያለ
ሕማም። እንዴ ያን ብቻ እንደ ሰማይ ነው ያላችሁት ለካ ግድ የለም እዚህም መጥቷል አምላክ ኑ አብራችሁ ኑ የሰማዩን ተናግራችሁ የምድሩን ዝም አላችሁ። የሰማይ ቤት ይስጣችሁ እግዚአብሔር። ግድ የለም ላስደግማችሁ ነው እንግዲህ አሁን ይቅርታ ምን ላድርግ። ቅድመ ዓለም ከአብ ያለ ድካም ያለ እናት፣ ድህረ ዓለም ከድንግል ማርያም ያለ ሕማም ያለ አባት ሁለት ልደት አለው። ምን ነው ኢየሱስ ይሄ ነው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁን። አንዳንድ ሰዎች የሁለት ልደት ትምህርት ስለማይገባቸው በተለይ በአንዳንድ ስፍራ ጎጃም ውስጥም በሌሎችም ስፍራዎች በአንዳንድ ቦታ ቅባትና ጸጋ የሚል ነገር ትሰማላችሁ። ኢትዮጵያ ውስጥ ቅባትና ጸጋ ከሁለት ልደት ተጨማሪ ሌላ ልደት አለው የሚል ትምህርቱ አገራችን ውስጥ ይምጣ እንጂ ካቶሊኮች የዘሩት ትምህርት ነው። የምንፍቅና ትምህርት ነው። ሊወገዝ የሚገባው ትምህርት ነው። ኢየሱስ በተዋህዶ የከበረ ከሁለት አካላት አንድ ከሁለት ባህሪያት አንድ የሆነ ሁለት ልደት ብቻ ያለው ቅድመ ዓለም ከአብ ያለ ድካም ያለ እናት፣ ድህረ ዓለም ከድንግል ማርያም ያለ አባት ያለ ሕማም የተወለደው እርሱ አብ የወለደውን ድንግል ማርያም ትወልደዋለች፣ ድንግል ማርያም የወለደችውን አብ ይወልደዋል። ከዚህ ውጭ ሌላ ትምህርት በኦርቶዶክስ የለም፣ በመጽሐፍ ቅዱስ ውስጥ የለም። አሪዮስ የተወገዘ፣ ንስጥሮስ የተወገዘ፣ መቅዶኒዎስ የተወገዘ፣ ሰባሊዮስ የተወገዘ፣ አርጌንስ የተወገዘ፣ ጄሮም የተወገዘ፣ አውጣኪ የተወገዘ፣ ጳውሎስ ሳምሳጢ የተወገዘ፣ ትምህርታቸውም የረከሰ ነው። የእኛ ግን ክቡር ነው፣ ክብሩም ለእናንተ ለምታምኑት ነው ይላል። እግዚአብሔር የተመሰገነ ይሁንልን። ክብሩ ለማን ነው? ለእኛ ለምናምነው። ክብሩ ለማን ነው? የድንጋዩን እኮ ነው የምላችሁ። አናጢዎቹም አጣሉት፣ ግንበኞቹም አናቁት። ያቺ ድንጋይ ምን ሆነች መጨረሻ? ለናቡከደነጾር ዳንኤል ሲነግረው እናንተ አምላክ አይደላችሁም አለው። ይመጣል አለው። ይሄ ዘመን ካለፈ በኋላ አለው በሮማውያን ዘመን ክርስቶስ ይወለዳል። እሱ ቅድመ ዓለም አምላክ ነው። አሁን ደግሞ ወደፊት ዳንኤል ይህን ከተናገረበት ከብዙ ዓመታት በኋላ ከድንግል ማርያም እንደሚወለድ ነገራቸው። በሮማውያን ዘመን ያቺ ድንጋይ ፈጨችው፣ ነፋስ መጣ፣ ስልጣን እግዚአብሔር ጠረገው፣ ቦታው አልታወቀም፣ ስም አጠራራቸው የለም። ያቺ ድንጋይ ተመለሰችና ዓለምን ሁሉ መላች ይላል። ያቺ ድንጋይ ተመለሰችና ዓለምን ሁሉ መላች። በሳምር ሲካር ከቀኑ 6 ሰዓት አንዲት ሴት ውሃ ልትቀዳ መጣች ይላል ዮሐንስ ወንጌል ምዕራፍ 4። ያቺ ድንጋይ ዓለምን ሞላች። ከቀኑ 6 ሰዓት ውሃ ልትቀዳ የመጣችውን የሳምር ሲካር ምስኪን ሴት ኢየሱስ ክርስቶስ አነጋገራት። ውሃ ጠጭኝ አላት። አንተ አይሁዳዊ አይደለህም እንዴ? ከኔ እንዴት ውሃ ትለምናለህ? ክርክሩን ልተው። መጨረሻ የሕይወት ውሃ ሰጥሻለሁ አላት። የሕይወት ውሃ ይስጣችሁ። ምን ይስጣችሁ? የሕይወት ውሃ ሰጥቶናል እኮ። ከገኖ የፈሰሰውን እኮ እንጠመቅበታለን ማይገቡ ይባላል። ስጋውና ደሙን እኮ ሁሌ እንቀበለዋለን። በዚህ እየመጣን እኮ ተሰጥቶናል እኮ ወገኖቼ፣ ተሰጥቶናል። ልብ የለም ልብሽ የለም። እሱ እኮ ነው ችግሩ። የሚመጣን ግርም ትዛት ይላል። በፍርሃት ቁሙ። ደግሞ እኮ ወደ 12 13 ጊዜ ምን ትባላላችሁ? ተንሱ ለጸሎት በዜማ። ለምንድን ነው የሚደጋገመው? የቆማችሁበትን ወቁ። ጸሎት ላይ ናችሁ። ጸሎት መንፈሳችሁን ሂላችሁ ሰብስቡ። አንዳንድ ካህናትም አሉ። እኔ አሁን ስልክ መቅደስ ውስጥ ይዞ መግባት ከጥንት ጀምሬ በጣም ነው የምቃወመው። በተለይ የደነገጥኩት ግን እኔ አባቶች ያላችሁ ከተሳሳትኩ ልታረም፣ ካሜራ መቅደስ ውስጥ ገብቶ ጳጳሳትም መነኮሳትም ቅዳሴ ሲቀደስ ያኔ እኔ መቅሰፍት መጣ ነው ያልኩት። መቅደስ ውስጥ ድረስ እሱን ራሱ ያውቁበታል። እነሱ ወደ እነሱ አንናገርም። ያውቁበታል፣ ያስተካክሉ። እናንተም ናችሁ እንጂ ዝም ብሎ ቆመ መስለመ እጥላል የለም። ያችን 2 ሰዓት ያችን 1 ተኩል 3 ሰዓት ስለምን አይሆን? በቃ ተንሱ ለጸሎት። በቃ ተነስታችሁ ቆማችኋል። ተንሱ ለጸሎት። ህሊናህን ነው የምታነሳው።
መሀል ላይ ደግሞ የሚባል ቃል አለ ትዝ ይላችኋል። አሁን ዝም ብሎ በንባብ ብቻ ሆነ ዜማው ሊጠፋ ሳይሆን አይቀርም ለተነበሩ ዜማው ሊጠፋ ይመስለኛል። የተቀመጣችሁ ተነሱ ይባላል። ቆማችኋል እኮ እናንተ የደከመው አይቀመጥ አይደለም። የተቀመጣችሁ ተነሱ፣ ከኃጢአት ወንበር ተነስ፣ ያለበትን ወቅ ወደ ምስራቅ ተመልከቱ። ምስራቅ እጹት እመቤታችን ምስራቅ ምጽአት ይመጣል ክርስቶስ። አስቡ እናንተ እኮ ክብሩ ለእናንተ ነው ተብላችኋል። እናንተማ የተመረጣችሁ ናችሁ፣ የታደላችሁ ናችሁ። ሁሌ የሌለን ኦርቶዶክስ መሆን መታደል ነው እላለሁ። ያቺ ድንጋይ ድቅ ዓለምን መላች፣ የዓለም መድኃኒት ነው። ስለዚህ እነዛ አናጢዎች ናቁት የተባሉት አይሁድ ናቸው። ናቁት ክርስቶስን። ምን አሉ? አምላክ አይደለህም አሉ። የእነሱን ትምህርት ማን ያዘ? አሁን እነ ማርቲን ሉተር ያዙ። እነ ማርቲን ሉተር ለምሳሌ የፕሮቴስታንት እምነት የሚቀበለው መጽሐፍ ማዞሬቲክ ቴክስት ነው የሚባለው። ማዞሬቲክ ቴክስት የሚባለው የአይሁድ መጽሐፍ ነው። ስለ ክርስቶስ ያለውን ትንቢት የቆራረጡበት ነው። ፕሮቴስታንት የሚቀበለው እሱን መጽሐፍ ነው። ካቶሊኮች የሚቀበሉት ቡልጌት ነው። ቡልጌትን የጻፈው ጄሮም ነው። በ480 አካባቢ ነው። እሱም ደግሞ እንደዛው አይሁድ አልተጠቀሙበትም ብሎ ቆርጦታል። አናጢዎቹ ናቁት ኢየሱስ ክርስቶስን። ስለ ዘመዶቹ ሲናገር ኢሳይያስ ነብይ ምን አለ? ባየነው ጊዜ ደም ግባት የለውም አለ። እኛ ግን እንደተቀሰፈ ቆጠርነው አለ። በኢሳይያስ ትንቢት ምዕራፍ 53 ላይ ማን ነው ያስተዋለው ከትውልዱ አለ። ባየነው ጊዜ ደም ግባት የለውም አለ። የሚነግረን ስለ ዘመዶቹ ነው። ክርስቶስ ወደዚህ ምድር መጣ። እኔ አምላክ ነኝ ሲላቸው ድንጋይ አነሱ። አንተ ሰው ስትሆን አናቅህም እንዴ? እናትህ እዚህ አይደለችም? ወንድሞች እህቶች ይላል። ተሰናከሉበት ይላል ሉቃስ 3ም ስታነብ ተሰናከሉበት። እዚህ ደግሞ ምን አለን ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 2 ከቁጥር 6 እስከ 8 በተለይ ቁጥር 8 ላይ የማያምኑ ስለሆኑ ይሰናከሉበታል። የሚሰናከሉትም በቃሉ ነው። ቃሉን ከመጽሐፍ ቅዱስ እያነበቡ ነው የሚሰናከሉበት። አለቀ። መጽሐፍ ቅዱስ ይዘዋል፣ መጽሐፍ ቅዱስን አያውቁም። የለም የቤተክርስቲያናችን ትምህርትም አይገባቸውም። የኦርቶዶክስ ትምህርት ሊገባቸው አይችልም። ሁሌ ሲነቅፉ፣ ሁሌ ሲተቹ ታያላችሁ። ለምን? እነሱ አናጢዎች የጣሉትን ስለተቀበሉ ነው። ክብሩ ግን ለኛ ነው፣ ለምታምኑት ነው። ለማያምኑ አናጢዎች የጣሉት ድንጋይ ነው። ፈሪሳውያኑ ሰዱቃውያኑ የጣሉት ጸሐፍት የናቁት ነው። ኢየሱስ ክርስቶስ መጥቶ ግን ምን አለ? እኔ ማን ነኝ አለ። የሰው ልጅ ሰዎች ማን ይሉታል አለ። አንተ ክርስቶስ ነህ አለው። አምላክ ወልደ አምላክ ነው። ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ አምላክ ነው። ከሰማይ ወረደ። አዎ ያዳነን እሱ ነው። የዕዳ ደብዳቤያችን የሰረዘ እሱ ነው። ከድንግል ማርያም ተወልዶ ያዳነን እሱ ነው። ድህነታችን እሱ ነው። ስሙ የተመሰገነ ይሁን። ክብር ምስጋና ይግባው። እግዚአብሔር የተመሰገነ ይሁን። ስለዚህ ዛሬ የኦርቶዶክስ ቤተክርስቲያን ትምህርት ከሌላው በተለየ የምታዩበት ምክንያት በዓለም ላይ ለምንድን ነው? እኛ አናጢዎቹን አልተከተልንም። አናጢ ስለ ድንጋይ ያውቃል። እነዛ ጸሐፍት ፈሪሳውያን ስለ ቃሉ ያውቁ ነበር። አባቶች ከነሱ ወገን ነበሩ፣ ግን ክርስቶስን አልተቀበሉም። መሲህ ዛሬም ድረስ አልተቀበሉም። ስለዚህ ዓለም ወዴት ሄደ? አሁን ወደ ጨለማ። አንዳንዶች ክርስቶስን አናጢዎቹ ስለጣሉት፣ ለምሳሌ ሰሞኑን የጻፉት መጽሐፍ አለ። ዛሬ ይመስለኛል ታገኙታላችሁ የምትፈልጉ ሰዎች። ኒው ኤጅ ሙቭመንት እና ሎ ኦፍ አትራክሽን። በኒው ኤጅ ሙቭመንት እና ሎ ኦፍ አትራክሽን ኒው ክርስቲያኒቲ ተብሎ በሚሰየመው ኢየሱስ አምላክ አይደለም፣ ዝም ብሎ አንድ ሰው ነው፣ ሮል ሞዴል ነው የሚሏችሁ። ሌሎቹ ደግሞ ግኖስቲክስ የሚባሉ ያን የነበሩ ኖስቲሲዝም የሚባል እምነት አለ። እነሱ ደግሞ እንደ ጨረር ተፈንጥቆ የመጣ ነው ይሏቸዋል፣ ሰው ነው ይሏቸዋል። ተመልከቱ። አሪዮስ ፍጡር ነው ይላል እና አውጣኪ ዝርው ይላሉ። ሌሎችም እንዲሁ ብዙዎቹ ክርስቶስ አምላክ እንደሆነ አላወቁም። ዛሬ አብዛኛው የሚሄደው በሰፊው መንገድ ነው። እናንተ ግን በጠባቧ መንገድ ግቡ የተባላችሁት ጠባቢቱ መንገድ ኦርቶዶክስ ተዋህዶ ክርስትና ናት። በዚች እምነት ያደረገን እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁንልን። ኢየሱስ ክርስቶስ ትናንትናም ይላል። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው፣ አይለወጥም። የኔና የእናንተ አምላክ ያው ነው። ዓለምን ከመፍጠሩ በፊት አምላክ ነው።
ዓለምን በፈጠረ ጊዜ አምላክ ነው። ከድንግል ማርያም ሲወለድ አምላክ ነው። ስጋን ሲዋሃድ አምላክ ነው። ስጋን አምላክ አደረገው። አምላክም እኛን ለማዳን ሰው ሆነ፣ ከድንግል ማርያም ተወለደ። በዚች እምነት ያደረገን እግዚአብሔር ስሙ ምስጉን ይሁንልን። ስለዚህ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ስትኖሩ እግዚአብሔር የሚለውን የምትሰሙ ናችሁ። እግዚአብሔር የሚያስተምረውን የምታደምጡ ናችሁ። ትምህርቴን በዚህ ላጠቃል። ሁልጊዜ በኦርቶዶክስ ቤተክርስቲያን እኛ የምንናገረው ክርስቶስ የነገረንን፣ ነቢያት ሐዋርያት የነገሩንን ነው። ተመልከቱ። ማይነገረንን ራሱ ክርስቶስ የነገረንን ቀድሞ ነቢያት የነገሩን፣ ኋላ ሐዋርያት የነገሩን። በቃ በሌሎች እምነቶች ግን ማ የተናገረውን ነው የሚናገሩት ነው። ከማ የሰሙትን። በሌሎቹ የሚናገሩት የአናጢዎቹን ነው፣ የግንበኞቹን ነው። ግንበኞቹ ኢየሱስን ስለናቁት ምን አሉ? እናቱን አናቃትም እንዴ? ወንድሞቹ በእኛ ዘንድ አይደሉም እንዴ? ስለዚህ እነዛ ምን ይላሉ? ኢየሱስ ሌላ ወንድሞች አሉት፣ ማርያም ሌሎች ልጆች ወላለች። ከማን ነው የሰሙት? ከአናጢዎቹ። ልዩነቱ ይሄ ነው። አንተ ደግሞ አይ ዮሴፍ ቀድሞ ልጆች ነበሩት፣ ድንግል ማርያም የወለደችው አንዱን ኢየሱስ ብቻ ነው ብለህ ትላለህ። ከማን ነው የሰማኸው? ከመጽሐፍ ቅዱስ። ከማን ነው የሰማኸው? ከነቢያት። ከማን ነው የሰማሽው? ከሐዋርያት። ልዩነታችን ይሄ ነው። ሌላ እኮ የለም። እኛ ከራሱ ከክርስቶስ ስለሰማን ምን አለን እሱ? አንድ ጊዜ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ስትመለከቱና 31 ስታዩ እኔና አብ አንድ ነን አለ። እኔና አብ ስንት ነን አለ? ስለዚህ በእኛ አብ ወልደ መንፈስ ቅዱስ በመለኮት ስንት ናቸው? አንድ። በባህሪ በዘዝ ባገዛዝ ይሄን ዓለም በመፍጠር ፈጥሮ በማሳለፍ ስንት? አንድ። በስም ሶስት። አብ ወልደ መንፈስ ቅዱስ። አለቀ። ይሄ እኛ ከሱ ስለሰማን ነው። ከሐዋርያት ከነቢያት ስለሰማን። ሌሎቹ ቦታ ደግሞ ኢየሱስ ወደ አብ ይጸልያል ይላል፣ ይማልዳል ይላል። አለቀ። ልዩነቱ ነው። ለምን? እነሱ የሰሙት ከአናጢዎቹ፣ እኛ የሰማነው ከክርስቶስ። አናጢዎች የጣሉት ድንጋይ፣ እሱ ግን የማዕዘን ራስ ነው። ክብሩ ለማን ነው? ለእናንተ ለምታምኑ። ለማያምኑ ግን የማዕዘን ራስ የሆነው ለእነሱ ምን ይሆናል? የእንቅፋት የማሰናከያ አለት። በማይሰናከላሉ በኢየሱስ ነው የሚሰናከሉት። ለምን? በቃሉ ይሰናከሉበታል። ያነቡና አይገባቸውም። ከዛ በኋላ አሃ እንዲህ ማለት ነው ብለው በራሳቸው ይወስዳሉ። እንደፈለጋቸው ነው የሚወስዱት። የቤተክርስቲያንም ነገር ሊገባቸው አይችልም። እኛ የምናደርገው ነገር እኮ ሚስጥሩ ሁሉ አይገባቸውም። ኢየሱስ በእኛ ዘንድ ክብር ነው። ይሄ ከበሮ እኮ ኢየሱስን ነው የሚሰብከው። መቋሚያው እኮ የሚይዙት ኢየሱስን ነው የሚሰብከው። ጽናጽኑ እኮ ኢየሱስን ነው። ጽናው ቅድም የሚነግራችሁ እኮ እመቤታችን በአምሳል በመርገፍ እኮ ነው የነገረን እግዚአብሔር። አንዱ መጣና ቤተክርስቲያን ገባ። መጥቶ አያውቅም፣ ከሌላ ነው የመጣው። ስቲል የኦርቶዶክስም ብሎ ነው። እንደው ቅዳሴውንም አየ፣ ትምህርቱንም አየና ዕጣነ ሞገር አካባቢ ደረሰ እና እንደው ክብሪቱ ዕጣነ ሞገሩ ካለ በኋላ ከዛ ወረብ ሊቀርብ ሲል ካህናት በዚህና በዚህ ይሰለፉ የለም፣ መቋሚያ ደግሞ ዲያቆናቱ እያመጡ ያቀብላሉ። ሹልክ ካለና ሮጡ ሄደ። በሰላም ሲቀድሱ በሰላም ሲጸልዩ የነበሩት ምን እንደሆኑ አላውቅም። መጨረሻ ላይ የኦርቶዶክስ ቤተክርስቲያን ለሁለት ተከፋፍለው እዛ ያሉት ዱላ እየሰጧቸው ሊከታከቱ ሲሉ እኔ ሹልክ ብዬ ወጣሁ። አልሰሜን ገባ ብለው ማለት እዚህ ላይ ነው። አየህ፣ የኛ ቤተክርስቲያን ሚስጥር ናት። ራሱ ክርስቶስ ሚስጥር ነው። ሚስጥር እኮ ነው። የከበረው አለት ኢየሱስ ነው። ያደረው በጽዮን ነው። ጽዮን እመብርሃን ናት። አናጢዎች የጣሉት የተባለው ፈሪሳውያን ናቸው፣ ሰዱቃውያን ናቸው። ክብሩ ለእናንተ ለምታምኑት ነው፣ ለኦርቶዶክስ ልጆች ነው። ለማያምኑት ግን የማሰናከያ አለት ሆነባቸው። በክርስቶስ ይሰናከሉ፣ ያወቁት ይመስላቸዋል። ጌታ ሆይ ጌታ ሆይ ትሉኛላችሁ፣ ማቴዎስ 7:21 ጌታ ሆይ ጌታ ሆይ ትሉኛላችሁ፣ ወደ መንግስት አትገቡ። ማቴዎስ 7:21 ያስደነግጣል። እውር አብርተን አላቃችሁም፣ ለምጻም አንጽተን አላቃችሁም፣ ሙት አንስተን አላቃችሁም፣ አላውቃችሁም፣ በስምህ አጋንንትን አውጥተን አላውቃችሁም። ማቴዎስ 7:21 ተመልከቱት። የኔ ቃል አይደለም። ስለዚህ አላወቁትም። ትላንትናም እዛ ማስተምርበት የት ነበር ትላንት ያስተማርኩት? የካ ሚካኤል አጼ ፋሲልን እንትን ነግሬያቸው ነበር። እዛ ላሉት ለህዝቡ ምን አለ እነሱ የሚስሙት። ንጉስ አጼ ፋሲል የጎንደሩ የኢትዮጵያው ንጉስ በጎንደር ዘመነ መንግስት በ17 ሴንቸሪ
አንድ ቀን ዝሆን ሊያድኑ ከጋሻ ጃግሬዎቻቸው ጋር ጫካ ገቡ። ትናንት ነግራችኋለሁ፣ እናንተ ሰምታችኋል። እዚህ ያላችሁት ጫካ ገቡ። ጋሻ ጃግሬዎቹ አሉ። ንጉሱ እኮ ናቸው፣ የኢትዮጵያ ንጉስ። አንድ ወጣት ውርዙ ነገ ተከትለው ሲሄዱ ሊያድኑ እንደ ጎሹን ምኑን ቁርጥርጥ አሉና ማንም አጠገባቸው የለም። እሳቸው ተከትለው ሲያሳድዱ ዞር ቢሉ ማንም የለም፣ ዞር ቢሉ ማንም የለም። ብቻቸውን ጫካ ውስጥ መንገዱን አያውቁትም። ንጉሱ ቤተ መንግስታቸው የጎንደርን መንገድ ከተማውን። ከዛ ግራ ገብቷቸው ቤት ይሆን እያሉ በቅሏቸው ላይ ተቀምጠው ሲሄዱ አንድ ሰውዬ ጌሾ ተሸክሞ ይሄዳል። እንዴት ዋልክ አሉት። እግዚአብሔር ይመስገን፣ አንተስ እንደምን ነህ አላቸው። ንጉሱ የጎንደርን የቤተ መንግስቱን መንገድ ታውቀዋለህ? አሳምሬ አሳየኛ። ጌሾዬን ለማትቼ እከፍልሃለሁ። ከከፈልከኝማ ምን ቸገረኝ? በልና ምራኝ። አንተ በቅሎ ላይ ተቀምጠን በግሬ እና አፈናጠኝ ናውጣ። ንጉሱ ጋር ከንጉሱ ጋር ከኋላ አፈናጠውት። ንጉሱ ሆኖ አላወቀም። እኔ ስገምተው ይሄን ትላንትም ተናግሬያለሁ። የአንድ የወለጋ ሰው ነገሩ የሚባል ሰው በክርስትና ስሙ ነው መጽሐፉ ላይ ያለው። እርግጥ የጻፈውን አዲስ አበባ ዩኒቨርሲቲ ያሳተመው እዛ ላይ የኢትዮጵያ ታሪክ አፄ ቴዎድሮስ ዘመን ይመስለኛል። እዛ ላይ ነው ያነበብኩት። ይታወቃል ታሪኩ። እኔ ስገምተው አሁን ሲመራቸው አንተ ሰው ያሰማም እንዴ በዚህ ጋር ሄድ ነው ያልኩ ምናምን ሲላቸው ንጉሱ አረ በዚህ ሂድ ሲላቸው ብቻ ወደ ከተማ እየደረሱ ሲመጡ አንተ ሰው አሉት። እያወሩት እኮ ነው የሚሉት። አፈናጠው ንጉሱን ታውቃቸዋለህ አለ። አረ አንተ ሰው ቀልደኛ ነህ። ንጉሱን ታውቃለህ? ደግሞ ማን አድርሶኝ ከንጉሱ አብሮ ቁጭ ብሏል። ማን አድርሶኝ? በቃ ከተማ ስንገባ ታውቃቸዋለህ አሉት። ወደ ከተማ ስንገባ ታውቃቸዋለህ። ከዛ በኋላ ወደ ከተማ ሲደርሱ ንጉስ ሲመጣ ሰው የሚያደርገውን ታውቃላችኋል። በድሮ ነገስታት ጊዜ ፊልም እንደገና አይታችሁ ከሆነ እንዲሁም የለበሰው እንዲህ እያደረገ ይሰግዳል አይደለም? ንጉስ ሲመጣ ጥፍ ይላል። ክብር ያለበት ዘመን ስለሆነ ነው። ታዲያም አሁን እንትን አሉት፣ ንጉሱን አሁን አወካቸው አሉት። የታሉ የታሉ አሉ። የታሉ አሉ። አሁን ሰው ደግሞ ይሄኔ ገርሞታል። ንጉሱ ዛሬ ማንን ነው ያፈናጠጡት አይደል? ከንጉሱ ጋር ታይቶ የማይታወቅ ነገር ነው። በድሮ ዘመን አስቡት። ደግሞ ብቻ እያነጠፈ ይሰግዳል እና አሁን አላወካቸውም አሉ። የታሉ የታሉ? እንዴ ሰው እኮ እየሰገደ ነው አሉት። አየና እና አሁን አወካቸው አሉ። እንግዲያውማ ወይ ካንተ ወይ ከኔ፣ ወይ ካንተ ወይ ከኔ። አብሮ ሆኖ ንጉሱን አያውቅም። አያችሁ፣ መጽሐፍ ቅዱስ መያዝ ብቻ አያድንም። ንጉሱን ኢየሱስን ማወቅ ያስፈልጋል። አብሬ ነኝ ማለት አይደለም። ንጉሱን ኢየሱስ ክርስቶስ ማወቅ ያስፈልጋል። እሱ በሁሉም ዘንድ አለ ለዘላለሙ። የከበረው አለት የማዕዘን ራስ ድንጋይ የኔና የናንተ አምላክ ስሙ የተመሰገነ ይሁን። አሜን።